እሱ ቢሆኑ ምን ያደርጋሉ? እሱ ቢሆኑ ምን ያደርጋሉ? ሰላም እንዴት ናችሁ? የዩሪካ ቤተሰቦች ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። ይሄ እሱ ቢሆኑ ምን ያደርጋሉ የሚለው ምን ይላሉ የሚባል ፕሮግራማችን ነው። ድንገት ከልጆቹ ጋር ምግብ አቅርበው እየበሉ አንድ እንዲህ እንደምታዩት አይነት የኔ ቤት መጥቶ ከማዕዳችሁ ላይ አንስቶ ቢጎርስ ምን ታደርጋላችሁ? አንስቶ ቢጎርስ ምን ታደርጋላችሁ? ባለጸጋም ሆኑ የኔ ቢጤም ሆኑ ያላችሁን ነገር ምግባችሁን አቅርባችሁ ሰርብ እያደረጋችሁ እያለ ልክ እንደዚህ አይነት አጋጣሚ ቢገጥማችሁ ምንድን ነው የምታደርጉት? እሱ ቢሆኑ ምን ያደርጋሉ? ምን ይሉ ነበረ? ሀሳቦትን ኮሜንት ላይ ያስቀምጡልን የሚል አይነት ሀሳቤ ነው የተነሳሁት። እንደምታዩት እዚህ ጋር እናትና ልጅ ናቸው። ሱቃቸው ላይ ቁጭ ብለው ያለ የሆነ ነገር ቁርስ እያረጉ ነው የምናያቸው። እዛ በአጋጣሚ እንግዲህ የኔ ቢጤ መጣና ከማዕዳቸው ላይ አንስቶ ሲበላ እንደምታዩት ልጁ በጣም ስሜታዊ ሆኖ ገፈተረው ሁሉ ያው ለመውደቅም ተንገዳገደ፣ ግን አልወደቀም። ፕራንክ እየሰራ ነው ልጁ ይመስለኛል። መቼም እንትን አይደለም፣ የአእምሮ በሽተኛ አይመስለኝም እውነተኛ። ግን እሱ ቢሆኑ ምን ይላሉ የሚለውን ነገር ግን እየፈተነ እየፈተሸ ነው የሚያሳየን ማለት ነው። በዚሁ አጋጣሚ ምን ትዝ አለኝ መሰላችሁ? እግዚአብሔር አንድ ባለጸጋን አግኝቶ ነገ አንተ ቤት እመጣለሁ ብሎት በጣም እኔ ነኝ ያለ ድግስ ደግሶ ጠዋት ላይ በእኔ ቤት የመጣበት፣ ከሰዓት ላይ ምሳ ሰዓት ላይ ደግሞ በጎረምሳ የኔ ቤት የመጣበት፣ 9 ሰዓት ላይ ደግሞ እንደዛ ለምን እናንተ መጣችሁ እኔ ጌታዬን እየጠበቅኩ ነው ብሎ ሁሎችንም እየገፈተረ አስወጣቸው ማለት ነው። እና እየገፈተረ ከአስወጥቶ ሲጨርስ ለካ ክርስቶስ በእነሱ ላይ አድሮ ነበረ እዛ ሰውዬ ቤት ባለጸጋው ቤት የተገኘው ማለት ነው። እና በነጋታው አገኘው ተገናኙ ከክርስቶስ ጋር ማለት ነው። እንደ ጌታዬ እመጣለሁ ብለኸኝ እኮ ስጠብቅህ ቀረህብኝ አለው። አይ ልጄ ጠዋት መጣው ገፈተርከኝ፣ ምሳ ሰዓት መጣው ገፋኸኝ፣ ከሰዓት መጣው 9 ሰዓት እንደዛው፣ አሁንም እንደዛው እስከሚመሽ መጥቻ አልተቀበልከኝም ብሎ መለሰለት ይባላል። እና የህፃንም ያው ከልጅነትም አንጻር ይመስለኛል ግፍትር አድርጎ በጣም ነርበስ ሆኖ እንደዚህ አትብላ ወይ እንደዚህ አታድርግ ወይ ብላና ተነስልኝ እባክህ ምናምን ነገር አይነት ነው የሚያመናጭቀው። ሴትየዋ ደግሞ እንደምታዩት የተባረከች ናት። የእግዚአብሔር ውሃ ራሱ አመጣ እየሰጠችው ነው። ልጁን እዩት እንዴት እንደሚያመናጭቀው ሁሉ በቃ አስወጭልኝ አይነት ነገር ማለት እንዲህ ተወሪዋለሽ አይነት ሁሉ ይመስላል። የጎረምሳ አክት ማለት የሚያሳየው በጣም ልብ የሚነካ ነገር ነው። እውነት ለመናገር በጣም ሾክ ያደርጋል። እዩት ደግሞ ዘወር ሲል ከተሰጠው ላይ ምግቡን አንስቶ ብልት ያደርግበታል ማለት ነው። እንጂ ልጅ ነገር እኮ አንዳንዴ ግርም ይላል። ከልጅነት አንጻር ነው። ሴትየዋ ግን ሺስ ካይንድ ኢናፍ ካይንድ ትመስላለች። እባክህ እኮ ቸግሮታል እኛ አለን አይደል እንዴ የሚል አይነት የእናት ፊት ነው የምታሳየን። በጣም ሩሩ ነች እቺ። እግዚአብሔርን ተቀብላለች በእውነቱ። እና ደግሞ በእኛ አስተምሮ ላይ ደግሞ አባቢ ሲሆን ያስታወሳችኋቸዋል። ነገ ክርስቶስ በከተማው ከፍተኛ ቦታ ላይ ይገለጻል ተብሎ ሁሎችም እየወጡ ተራራውን እየወጡ አንድ አባቢሶ የሚባሉ አባት ቀስ እያሉ ይሄዳሉ። ሁሉም እያለፋቸው ይሄዳል። እዛ መጨረሻ ላይ ግን ክርስቶስ በሽማግሌ አምሳል ተገለጠላቸው እና አይደለም በሽማግሌ አምሳል ለሁሎችም ተገለጠላቸውና እባካችሁ ክርስቶስ ይመጣል ተብሏል እና ክርስቶስን ለማየት እኔ መሄድ እፈልጋለሁ አግዙ ስላቸው ሁሎችም አናግዝም ካሉት በኋላ አባቢሶ የምናረጉ እኔም አቅመ ደካማ ነኝ፣ ግን እንዴት በቃ እኔ ማየት የምፈልገውን ማየት ስላለብህ ና እንሂድ ብለው አብረው
ተሸክመውት ይሄዳሉ ማለት ነው። ወደ ተራራው መውጣት ይጀምራሉ አባቢሶይ። ከዛ ምንድን ነው የተፈጠረው? ለካ አግዘኝ ብሎ የተገለጠው ክርስቶስ ራሱ ነበረ ማለት ነው። እና በጣም የሚገርም ኮንቴንት ነው ይሄ ልጅ እያቀረበ ያለው ማለት ነው። እንዳያችሁት እናቲቱ በጣም ሰርቭ አድርገዋለች፣ ተንከባክበዋለች፣ ቁጭ አድርጋ ማለት ነው። እኔ ቢጤው የተቀበለውን ነገር አመስግኖ ጉልበት ስሞ ነው የሄደ፣ አይታችኋል። ከዛ መጨረሻ ላይ ከሄደ በኋላ ግን ተመልሷል። ምንድነው የሆነው? ዜርዝ ካሜራ ነው ያላቸው። በቃ ይሄ ፍራንክ ነበረ፣ እኔ እችላለሁኝ፣ እኔ አለኝ፣ እኔ መብላት እችላለሁ፣ እኔ መጠቀም እችላለሁ፣ ይልቁንም የእናንተን የልብ ደግነት ለማየት ነው እንደዚህ ሆኜ የመጣሁት ብሎ ነው ሰርፕራይዝ የሚያደርጋቸው ማለት ነው። በጣም ነው የተደመሙት። ስፔሻሊ ልጁን እዩት ስፔሻሊ ማለት ነው። እኔ በጣም ነው የገረመኝ፣ ሁሉ በጣም ነው የገረመኝ ልጁ። በቃው ሶሪ ምናምን ነገር ሁሉ ይላል ማለት ተንበርክኮ ሁሉ ነው ይቅርታ የሚጠይቀው። ምንም ማድረግ አይቻልም። በቃ እድል ሲያመልጥህ እንደዚህ ነው። አንዴ እንደዚህ ማድረግ የለብህም እያለ ነው። ይኸው በቃ ተንበርክኮ ሶሪ ነው የሚለው። ምን ያደርጋል? ምንም ማድረግ አይቻልም። በቃ አንድ ያለፋ እና እናቲቱ ላደረግሽው መልካም ነገር ሽልማት ይገባሻል ተባለች። ሽልማት ይገባሻል ተባለች። ሽልማቷን ደግሞ አብረን እንይላት። ዋው ወይዘን አለት ኦፍ ዶላር ነው የማየው አይደል? ዶላር ነው የተሰጣት። በቃ ይሄ ልጁ ግን ቢለምን ምንም ማድረግ አልቻለም። በቃ እኔ እኮ ስጠብቅህ ነበር እንዳለው ያ ሰውዬ ከአንዴም ሁለቴም ሶስቴም ሲገፋታትረው ነበር አይደል? ይሄኔ ክርስቶስን ቢመጣ አልፎታል ማለት ነው። ይሄ ልጅ በነገራችን ላይ እንደዛ ነው እየተሰማኝ ያለው። ሰው ቢሆኑ ምን ያደርጉ ነበር ነው። ሰብስክራይብ ያርጉ። መልካም ጊዜ። ወዳችኋለሁ። ባይ